አላናግርም በቤቴ መታናግሪ ትለኛለህ እንዴ ምንድነው ካሜራው ነገር እኔም የፈለኩት ማንጣት ይችላል ቆየ አንተ ከጀመርክ እኮ ቆየ ምንድነው ያደረከው ምንድነው ያደረጋችሁ እሱ ነው እኔ ምንም ማቀው ነገር የለም ብላኛል ምንድነው የተደረገው ካሜራው ምንድነው ያቁሽ ለምን አነግኝ ካሜራው እኔ ሳነግኝ ለምን ታመጫለሽ ካሜራው አንቺ አሁን ለኔ ትንሽ ታዲያ የጋካን ተራሽኛ አትጩ ዝም በል ዝም በል ይቅርብን ያታችን ላብ ነው ይቅርብን አላልኩኝ እንዴ ጭቅጭቃላችሁ ወይ ቆይ ምንድነው ፍላጎታችሁ እሺ ምንድነው መጥቷችሁ እሺ ለኔ እኔ አትጨቅጭቀኝ ይኸውልሽ አትጩይብኝ አትበይኝ አትናገረን አረብ ሀገር እኮ የቆየች ሴት ድሮም ትጨልላለሽ ና የሆነ የሚናገረኝ ነገር በቃ ደስ አይልም የእውነት ነው የምልህ ከሱ አልጠብቅም ብትችሉ እኔን አውጥታችሁ ብትጥሉኝ ደስ ይላል አሁን እሺ ለመጨረሻ ጊዜ ደግሻለሁ እቺ የቀረችው ያለውን ነገር ታስረጅኛለሽ ወይስ አታስረጅኝ ምንድነው ማስረዳችሁ እኔ እድሜ ለኬን እዛ ምንም አረብ ገረድ ሆኜ እንደኖር በመፈልግና ማንነህ አንተ ሲጀምር ማን ይኸውልሽ የኔ ማንነት እነግርሻለሁ ችግር የለውም ምርጥ መጀመሪያ የትሻል የሰው ፊት እንዳታዩብኝ የሰው ደጅ እንዳታዩ አይደለም ምለፋው ምንድነው የበደልኳት አሁንም እውነቱን የተናገርኩት ምንድነው ያጠፋሁት የምን ዕዳ ሳይከፍሉት ይቀርብ ዕዳም አለ የምን ማላቀው ብር እምልክልሽ እንደፈለግሽበት ጨፍሪ ብዬ ነው እምልከው ጨፍሪ ባቲም ላንቺ ብዬ ዱርዬ ሆኝበት አይደለም እኔ ምለው ግን ላንቺ ብዬ የሚባለው ነገር አንድ ሰው ንግደላትና ብሯን እንውሰደብት አሳልፈሽ ትሰጭኛለሽ ምን ይባላል አሁን ደግሞ በግ ጠይቃለሁ አልሽኝ እኔና ደግሞ ቤቴ መጣ ውጣልኝ እንደውም ውጣ እሺ አይደለም ደውይና ጥሪ እሺ እንደው በመምጣት የራሱ ያን ያህል የሰው ሀገር ከባድ ነው ሀገር እኮ ይናፍቃል ሀገር ላይ እኮ ገብተህ የራስን ህይወት መመስረት እኮ ይናፍቃል አይደል እንዴ በመምጣቴ ማለት ነው ምን ያህል እንደተቃጠሉ ለምን እንደፈለጉ ነው እዚህ የሚቆጣጠራቸው ለማ ምንም አላደረግንም አልተናደድንም ተይ ህሊና ተይ አልተናደድንም ተይ እኔ እኮ እንደናትሽም ነኝ እህትሽ ብቻ አይደለሁም ግን ነገ ነው የሚገባሽ ነገ ስትወልጂ ይገባሻል አንቺ አይገባሽም ዛሬ እንኳን በስነ ስርዓት ነው እያናገርናት እሷ በስርዓት ብታናግሯት ኖሮ እኔ ለምን ጠረች እንደምንነግራት እኛ ግራ ስለገባን ነው አይደለም እኮ እኔ ለምን መጥራት ደረሰ እኔ እህታችሁ ነኝ ሌላ ሰው መሃል ባላስገባ እኮ በቃ አሁንም ግራ ቢገባኝ ነው እሱ መፍትሄ ፈልግልኝ በቤተሰብ ጨርሰው ምንም ህግ ጋር መሄድ አንድ ላይ ቁጭ ብላችሁ አውሪ ምክንያቱም እስከዛሬ ብዙ ቀን ሰርቻችኋለሁ እንድታወሪ ይሄ ሁሉ ብር እንዳወጣ የሚያወቅኩት እሷ ከመጣች በኋላ እኔ እኮ አይደለም እንኳን እኮ ይፈልጋል ሳሚ ሊመታኝ ማለት እንዴት ነው የማታውቂው እንዲህ ምን አይነት ክደት ነው ለብቻው ተደብቆ የሚያወጣል ማለት ነው ከኔ ተደብቆ ለዛ እሱም በምን አወቅሽ አሁን ነው ብሩ እንደሌለ እሱም በምን አወቅሽ ብሩ እንደሌለ ሳቅ ብሩ ይሄን ያህል መጥፋቱን ሳቅ በዚያ ተመካክራቸው ገንዘቧን የምታጠፉ ሰዎች አዎ ግን ይሁን አይደለም ቆይ አቸኩይ የምታጠፉ ሰዎች እንዴት ነው ይሄን ያህል ብር ቀርቷል ይሄን ያህል ምናምን ተባብላችሁ ማታወሩት ይሄን ያህል አይደለም አንባባልም እንደዚህ ሁሉም ኃላፊነት ያለው እሱ ጋር እኔ ግን በጣም ልክ አሁን ከጓደኞች ጋር መውጣት ክለብ መውጣት ከከተማ መውጣት ስፈልግ ጠይቀዋለሁ ብር ይሰጠኛል እያወጣ ልክ እንደራሱ ብር አድርጎ ነው የሚሰጠኝ የሷ ብር ነው አውቃለሁኝ እኔ እሱም ያውቃል ግን ደግሞ ከኔ ሌላ ደግሞ እሱ ደግሞ ይወጣል ይዝናናል በደንብ እሱ ክለብ እያደረን የሚመጣው ምናምን ለዛ የሚያወጣው ብር አላውቅም ችግርን አላዩም ምን ታደርጓለህ አንቺ ሳታድሪም ነው እኔ ባድርም ጥሩ ነበር ታድራለሽ አድራለሁኝ አዎ ጭራሽ ዛሬ ነው የምሰማው ይሄንን ሁሉ ጉዴ ዛሬ ነው የምሰማው ከዛ ምን ስታድሪ አንቺ ነሽ እንዴት ነው ምን እንደሚባል አማርኛ አለ ከበር መልስ የሚባል ነገር አለ እንደዛ መትከፊ አንቺ ነሽ የማደረ ገንዘብ ስላለ እሷ እዛ ደማ እንተፍታ ትሰራለች እናንተ ገንዘብ ስላለ ከበር መልስ ምናምን መጀመሪያ ማሳቡን በቃ እኔ አሁን ወንድም ያሳስቶኝ ነው በቃ እሱ ነው ለዚህ ሁሉ ነገር ተጠያቂ እሱ ነው ያ ብር ይመለሳል አሁን 200,000 ብር አለ አካውንት ውስጥ ቶሎ መጣሁባቸው እሱን የሚያቆዩት እኮ መምጣት እኮ ነው ነገ እኮ የቺንም ብር አላገኛትም ነበር ያ ሁሉ አመት ደማን ተፍታ ለሰራች ሴት 200,000 ብር ምንድነው በዚህ ዘመን የሚያደርገው መልሽልኝ እስቲ እኔ ምንም ልል አልችልም ከዚህ በላይ እንግዲህ ተናግሬያለሁ እውነቱን እንድነግራችሁ ነበር የፈለጋችሁት እውነቱን ነግራችኋለሁ
ስለዚህ ይጠይቅልን እሱ ማወቅ እፈልጋለሁ። ሌላ አካውንት ውስጥ ከቶ አስቀምጦትም ከሆነ ይመልስልኝ በቃ። የሚግባቡት እነሱ ናቸው። እኔን እኮ እንደ ባዳ እኮ ነው እንደ ሰው እንኳን አይቆጥሩኝም። ይመጣል አሁን ይደርሳል። እዚህ በር ጋር ነው ከሰው ጋር። ኧረ በር ላይ ያሉ ሰዓት በጣም ትቀርጃለሽ እንዴ? ሰው ሁሉ እንዳንቺ ሞኝ ነው እንዴ የሚመስልሽ? አሁን እንኳን ተመልሼ ሰው ሀገር ሄጄ መስራት እንደማልችል ታውቂያለሽ አይደል? ወገቤ ላይ የደረሰብኝ ጉዳት ታውቂያለሽ። እውነት ነው። ሀገሬ ላይ መጥቼ የራሴን ቢዝነስ ከፍቼ እሰራለሁ ብዬ ነበር ሀሳቤ ነበር። ወጥቼ እንኳን አንቆ እንደ ሰው እንኳን እኮ መስራት አልችልም። ደግሞ እሱ መጥቶ ምን እንደሚል አናውቅም እኮ። እሷ ናት ይላል ሊልም ይችላል። ይኸውልሽ እኔ ቁጭ ብዬ የምጠብቅበት ጊዜ የለኝም። በር ላይ ምናምን ብለሽ እንትን እንዳትዪ ደውይለት። ትቀልዳለች እንዴ? በር ላይ ቢሆን ኖሮ እስካሁን ምን ይሰራል? እነሱ እኮ በቃ በሚስጥር ነው እኮ የሚያወሩት። እኔ እንደ ባዳ እኮ ነው የሚያዩኝ። አያናግረኝም እኮ ደውይ እና ትክክል እኮ ይምጣ አናግረዋለሁ። ወንድምነት ምናምን አሁን እኮ አይደለም መታየት ያለበት ወይ መታሰብ ያለበት ነው። እየደወልኩ ነው ይመጣል። ይሻልሽ አንቺ ልክ ነሽ። ከባድ ነገር ነው ግን ደግሞ ሄሎ ከባድ እና ቶሎ በል። ቤት ትፈልጋለህ? በጣም የምትፈልገው ቶሎ በል። ቶሎ ግባ ነው። ያው እዚሁ በር ጋር ከጓደኞቹ ጋር የት ነበራችሁ እንዴ? እዚሁ ሰፈራችን ነበረ። ምን እየሰራችሁ? ይሄ እኮ መጠየቅ ያለበት ነገር አይደለም። መጠየቅ ፈለኩና ምንድን ነው እንዴ? ማን ነው? ምንድን ነው ካሜራው? ወደዛ ምንድን ነው ካሜራው እኮ እና ወደዚህ ምንድን ነው? አንቺ ሳናግሩኝ ምንድን ነው? ምንድን ነው ካሜራው? አትጠጋ እኮ ነው የምልህ። ለምን እንደሆነ ቁጭ በል። ካሜራው ምንድን ነው እኮ? ካሜራው ምንድን ነው? እኔን አናግረኝ። አላናግርም። በቤት የመጣ አናግረኝ ትለኛለህ እንዴ? ምንድን ነው ካሜራው? ንገሪኝ። ካሜራው ምንድን ነው? ንገሪኝ። ካሜራውን ንገሪኝ። ምንድን ነው? በቤት መጥቶ እንትን ይላል። ሳነቢ ለምንድን ነው ካሜራ ቤት ካሜራ ምንድን ነው እያልኩሽ ሳነቢ ለምን ታመጫለሽ ካሜራ? ካሜራውን አጥፎ ነግራሻለች። ባልነግርሽ የቤቱ ታላቅ ልጅ የፈለገችው እኮ በስርዓት ቁጭ ብለና የምትጠይቀው ስለ ጨዋታ የሚፈጠር ነገር ያለ ይመስላል እንዴ? ምንድን የምትጠራራው? ስርዓት ያዝ። ለምንድን ነው አንቺ ቆይ ለእኛ ሳትነግሪኝ ለምንድን ነው ካሜራ ምን አገባ ካሜራ? ምንም የሚያስጨንቅ ነገር አለ? አንተ ምንድን ነው የሚያስጨንቅ ነገር አለ? ምን የምትፈራው ነገር አለ? ምንድን ነው የምፈራው? እና ታዲያ ምን አስጨነቀ? ምንም ፈርቼ አላውቅም። እና ምን አትጩህ። መጀመር ስርዓት ያዝ። ስርዓት ይኖር። አትንጠራራ። ስርዓት እንታይዘኝ እንዳስፈላጊነቱ እንዴት ነው የምታስይው? ምንድን ነው አንቺ የሚናገረው እየሰማሽ ነው እንዴ? ምንድን ነው አንቺ? አሁንም አድብ እያልኩ ነው። እኔ ነኝ ፈልጌ የጠራኋቸው እኮ ብትፈልጊ ቢያንስ ማውራት ስላለብሽ ከእነሱ ጋር ማውራት ያለብኝ ነገር ስላለ ደውዬ ጠራኋቸው። አለቅ። ይሄን ደግሞ ለአንተ መንገር የለብኝም። እሺ እንደዚህ ተጀመረ። እኔም የፈለኩት ማምጣት ይችላል። አንተ ከጀመርክ እኮ ቆየ። ምን እያልሽ እንደሆነ እኔ ለራሱ ከናከኛት ምን ያህል ጊዜ ሆነሃል? ከአንቺ ጋር ነው የሚግባባው። አስረጁ። ስርዓት ያዝ። እና ይኸውልሽ ስርዓት ያዝ። ማወቅ ያለብኝ ነገር አለ። እሱን እንዲነግረኝ ንገሪው። ስርዓት ያዝ እያልኩ ነው። ሰውዬው አትወራጭ። አንተ አሁን የኔ ወንድም ነህ? እውነት ከአንድ ማህፀን የተፈጠረ ነው የወጣ ነው? ምን እያለች ነች? ቆይ ዝም ብለህ ስማ። የምትጠይቀው ነገር እንደሚያናግሩ እኮ አሁን ይኸውልህ ቆይ አንዴ ዝም በል። ለመጨረሻ ጊዜ ነው የምነግርህ። ዝም በል ብያለሁ። ስርዓት ያዝ። ሰራተኛችሁ ነኝ እህታችሁ። ይሄ ደግሞ አንቺ ዝም በይ። እሷን ታስበልልን። ምንድን ነው አንቺ እንደዛ የምትይው?
ሰምተኛል። አንተ ጠይቅ። አሁን እኔ ነኝ ማናገር ስርዓት ያዝ። የመጨረሻ ቃሌ ነው። ዝም በይ ማለት መብት የለሽም። ዝም በይ አትበይ። ዝም ማለት ካለባችሁ እናንተ ናችሁ ዝም ማለት ያለባችሁ። እሺ ምንድን ነው የምትይው አንቺ? እሺ ለኔ ነው እኔ አትጨቅጭኝ። ለምንድን ነው እጅሽ የምታነሺብኝ? ምን ይል ዝም በል እኮ ስርዓት ያልይዛልካ እኮ አንቺ አሁን እንኳን እሷ ዝም በይ። እኔ ነኝ እኮ እናንተን አክብሬ ቁጭ ብዬ እራሱ አወራሁት እኔ ነኝ። እናንተማ እንደ ሰው ሌላ እኮ አውርታችሁኝ አናግራችሁኝ ማታው ሰምተሃል አይደል አንተ? እኔ ምን ጠይቀኝ? እሺ በቃ ለምን ጠይቀው ጥያቄ መልስ ስለሌለ ቀድሞ ጩኸት ነው። ስራውን ያውቃል። ጥፋቱን ስለሚያውቅ ሁሌ በጩኸት ነው፣ ሁሌ በግልምጫ ነው። እንደ ሰው እንኳን አንድ ቀን አይቶኝ ያውቅ። እንደዛ የምትይው እንዴ? ይኸውልህ ከእሷ ጋርም ከሊና ጋርም ስናወራ ቆይተናል ስላደረጋችሁባት ነገር። አሁን ምንድን ነው ያደረገው? መጀመሪያ አዳምጥ። ምንድን ነው ያደረካት? አካለ ብሬ ምንድን ነው ያደረከው? ምንድን ነው ያደረጋችሁ? እሱ ነው እኔ ምንም ማውቀው ነገር የለም ብላኛለች። ምንድን ነው የተደረገው? ያ ሁሉ ብር የት ገባ? የት ገባ ብሩ የት ነው ያለው? በቃ ማወቅ እፈልጋለሁ። ዛሬ ለምንስ ነው እሷን አስገድደ ብሩን ማጥፋት ውስጥ ያካተተው? ለዛ ነው የጋካልኛ ምንድን ነው ያጎደልኩት? ንገረኝ። ለኛ እንትን ነው እንደምሽ የጋካል ያመጣሽ አንቺ አሁን ለኔ እቴንሽ ታዲያ የጋካል ተራሽኛ አትጩህ። ዝም በል ዝም በል አይሻታ አይደለም። ምን ያህል ጥፋታችሁን ወደ እኔ ሲያላክኩ። እሺ ለምንድን ነው ህሊና ማስገደደ በማጥፋት የከተተው? ደነዞች በቃ አዎ። ለነገሩ የኔ ብር አስክሯችኋል። ንገረኝ። እውነት መጨረሻችሁ ራሱ አስገድዶኝ ነው አይደል ያልሽው? አይደል? መልሽልኝ። እንደዛ ነው አይደል? አዎ። እኔ አንቺን አስገድቼሽ አንቺ ጭራሽ እንዴ እኔ ላይ በቃ ብሩ እንድናወጣው መጀመሪያ የነገረኝ እሱ ነው። እንድንጠቀምበት ያደረኩት ለምንድን እንደዛ ማድረግ የፈለግከው? እኔ ብር ከልክያችኋለሁ ወይ? መልስልኝ። ለምንድን ነው እንደዛ ማድረግ የፈለከው? ቆይ ለኔ እኮ እሺ፣ ቆይ ምንድን ነው ያጎደልኩባችሁ? ቆይ ይውቀሱኝ እስኪ ዛሬ። ቆይ ግልጹን ይንገሩኝ። ምንድን ነው የከለከልኩ ነገር? ምንድን ነው የጎደለባችሁ? ምንድን ነው ያጣችሁት? ከሰው እኩል አረኩ። አንተን እኮ ነው የምጠይቅህ። ለምንድን ነው ያን ማድረግ የፈለከው? አንዴ ተይው። ለኔ አትጩይብን እንዴ! አትጩይብኝ አትበይኝ። አትጩይብኝ አትናገረን። እሺ በቃ ይመንሻል። ዝም በይ። እሺ እየጠበቅኩ ነው። መቼም አያምኑም እኮ ጥፋታቸው። መቼም ምን አይነት ደግ። ለምንድን ነው ብሩን እንደዛ ማድረግ የፈለከው? ግልጽ አማርኛ እኮ ነው ሰውየው። ብሩን እኔ ልንገር ለምን እንዳጠፋሁት ልንገር። በቃ እኛ ወጣቶች ነበር ይዛን እኔም በቃ መንጃ ፈቃድ መማር ነበረብኝ። ተማርኩኝ እና መንጃ ፈቃድን ያላስተምር ብዬሃለሁኝ። አልከፈልኩም ወይ? ለዛ እሱ አልከፈለችም። ይዛ እኔ መንጃ ፈቃድ አውጪ ተምሬያለሁ። ላሳይሁላ እችላለሁ። መንጃ ፈቃድ እኔ አይመለከተኝም። መች ነው የተማርከው? አልከፈልኩልህም ብርህን ተምሬያለሁ። መች ነው የተማርከው? በኋላ ነው የተማርኩት። በማን ብር? በቃ እሷ ገንዘብ ነው እና አሁን አልከፈለችም ለምን ትላለህ? ወይ እኔ አትማር ብዬሃለሁ ወይ? አልከፈለችም። ተመካክረን አይደለ እንዴ? ተመካክረን አይደለ እንዴ እንድትማር ያደረኩትኝ? ምንድን ነው መንጃ ፈቃድ ሌላ ታዲያ እሷ ላተረለ ማስተማርክበት በብሬ ለምን ያስተማርኩትኝ ነው ወይስ ሁለተኛ ሌላ መንጃ ፈቃድ አወጣ? እኔ ያለውን እውነት አልንገር እና መንጃ ፈቃድ እሺ በቃ ዝም በይ። ለምንድን ነው የምትዋሸው ታዲያ? አንተ መንጃ ፈቃድ፣ ይቺ ደግሞ የእናቴ አባት ዕዳ ትላለች። ለምንድን ነው የምትዋሹት? ምንድን ነው የበደልኳቸው? ለምንድን ነው የምትዋሹት? እውነት ተናገር። መንጃ ፈቃድ አወጣሁ። ከዛ በኋላ ራይድ ምናምን እየሰራሁ ነበር። ህይወቴም ታውቃለች አይደለም? እሷ አታውቅም። እሷ ታውቃለች። በቃ መስራት አለብኝ። ምን አጣ? ምን እንዴ ሰው ግዴታ በቃ ምንም ካላጣ መስራት የለበትም እንዴ? እሺ እሷን ለምን አልነገርካት? እሷ ብነግራትም አታምነኝማ። ራይድ ሰው እየሰራው ነው ብሎ እንዴት ነው ሰው የማያምነው? ኢቨን ስትነግራት ካላመነች እኮ እየሰራት ማሳየት ትችል ነበረ በቪዲዮ። እሷ እንትን ትላለች። እኔ እንደሷ እዘባርቃለሁ ብለህ እንዳታስብ። ሰምተኛላ? ግልጹን ብትነግር ይሻላል። አንቺ የምታውቂው ነገር ተናገሪ። አይ በቃ አንቺ የቤተሰብ ዳቤ፣ እኔ ደግሞ የመንጃ ፈቃድ አላሉ እየሆነ የተነጋገራችሁት ነገር አለ። በቃ እውነቱን ተናገር። ይሄ ምንም አሳማኝ ምክንያት አይደለም። መንጃ ፈቃድ አስተምሬሃለሁኝ፣ አዎ ስራ ጀምሬያለሁ ብለህኛል።
እና ስራ ከጀመርክ በኋላ ታዲያ በብር አትጠቀምም? የኔን ብር ለምን መበዝበዝ አስፈለገ? ንገረኝ። ስጨፍርበት፣ ስቅምበት አትልም? ሳጠጣበት፣ ሳበላበት አትልም? አዎ እውነቱን ተናገር። ሱስ እንደጀመርክ ሰምቻለሁ። እያንዳንዱን ነገር አውቄያለሁ። እንዳትነካት ሰውየው። ኧረ እኔ ከእሱ አይደለም የሰማሁት ከሌሎች ሰዎች ነው። ምን እሷን ብላለች? እዛ በየጭፈራ ቤቱ የምታድረውን ነገር ሁሉ ዝም በል። እሷ አይደለችም ያወራችሁ እና እሷስ ብትሆን ምን ልታደርጋት? እሷም የራሷን ጥፋት እኮ ምን ልታደርጋት? እሷም እንደዛ ነቻ። በቃ እኔ ብቻ አይደሉም። በቃ ብሩን ለሁለት ነው ያጠፋን እንጂ መጀመሪያ ታደርልህ እንዴ? ዝም በይ በእናትሽ። ጓደኞቼ ዛሬ ልወጣ ነው ምናምን ያሻንት አስር ብር እኮ ነው መጀመሪያ ይሄን ብር እንጠቀመው ያልከኝ ማን ነው? አንተ እኔ አላልኳትም። ድንገት እሺ፣ ሁሌ በየቅዳሜ ቅድም ብያለሁ እኮ እሱ ሲመጣ ደግሞ እሷ ናት ሊል ነው ብያለሁ እኮ። በቃ እሷ ሁሌ ቅዳሜ ክለብ ትወጣለች። እንዴ ጓደኞቼ እነ ሳምሪ ጋር ምናምን ትሄጃለሽ ነበር እኮ እና መሄድ አንተ አይደል ያስለመድከኝ? እድሜሽ ደርሶ ነው ወይ? እድሜሽ ደርሶ ነው ወይ? እድሜሽ ደርሶ ነው ወይ? በቃ እንዴ ነው ወይስ መሰደድ ይሻላል? ጥፋት ነው ወይ? ፍረደኝ። የሁሉ ብር ስሰጥሽ 100,000 ብር ስትይኝ ክለብ በጣም ደርሶ ነው ክለብ የምትገባው፣ ጭፈራ ቤት የምትገባው። ማን ያሳየኝ? ማን ነው እንዳወጣ? ማን ነው ብር እንጠቀም ያለው? አንተ አይደለ? እኔም ብሆን እኮ አንቺ ትወስጃለሽ እኮ ትወስጃለሽ። እኔ ብቻ አይደለም ያጠፋው ብሎኝ ነው። እሷም ታጠፋለች። ምን ስታደርጉ ነው የምታጠፉት? በቃ የዛንኛ ትናንሾች ነበረ ነው። የዛኔ አትበል። የመች ጊዜ ሆኖ ነው? በቃ ብዙ ነገር ያምረናል። ወጣቶች ነን። የዛኔ ጎልመንትኖችም ስለነበርን በቃ ያየው ነገር ሁሉ ያምረኛል። አንተ ጥያቄ ልጠይቅህ። ያ ሁሉ ነገር የምታደርግላችሁ እህታችሁ እሱን ነገር ይሄ አምሮናል እንዲህ ማድረግ እንፈልጋለን ብትል የምትከለክል ይመስልሻል? እና ታዲያ ደግሞ ታስቆመኛለች። ምን ሱስን እንድደግፍ ነው የምትፈልገው? ጥሩ ነገር ነው። እኔ ፈልግ እኮ አንተ ስለፈለግክና የእሷን ገንዘብ የእሷን ጉልበት መጫወት ነበረብህ። እኔ በጓደኞቼ ነው ወደዚህ ነገር ውስጥ የገቡት። በቃ ጓደኞቼ በቃ ሳቡኝ። በቃ እኔ ማነው ኃላፊነቱን የሚወስደው ለራሱ? እንዲህ ሁሉም ሰው ገዛጄ ሰርቼ ብር በላኩኝ። አንተ ሱሰኛ መሆኑ እኔ ነኝ ጥፋተኛ። በቃ እነሱ ናቸው በቃ ይሄ ነገር ያስጀመሩ እንጂ እኔ ፈልጌ እኮ አይደለም እኮ። ታውቃለች የቤልጂን ከቤት አልወጣም። ሰፈር ያሉ ሰዎች አሉ እና ይኸውልህ ሁሌ ጎረቤትም ሆነ የትም ሄድክ አይመለከተኝም። እሷ ሱስ ግባ፣ ገንዘቤን ተጫወት፣ ጨፍርበት፣ ዝለልበት አላለችም። አቃጥሎ አላለችም። እሷ አላለችም። ግን ደግሞ እኛ ደግሞ የዛኔ እሳቱ አትበል። እንዲህ የእህትን ዋጋ እንዴት እንዳደረጋችሁ ማወቅ ነበረብን። ወንድ ልጅ እኮ ነው። ምን ላድርግ? ተሳሳትኩ እንዴ? ሰው አይደለሁ እንዴ? እሳሳታለሁ እኮ። መመለስ አልነበረብን? እንዴት ልመለስ? አንቺ ምንድን ነው ያልሽው? ሀሳቡን ሲያቀርብ እምቢ ብዬው ነበር ብለሽ ለምን አልሰማሃትም? አልፈልግም ብያለሁ። አንቺ ብያለሁ። ለምን አልሰማሃትም? አላለችም። ልንገርህ ብያለሁ። ይቅርብን፣ የእህታችን ላብ ነው ይቅርብን አላልኩም እንዴ? ብያለሁ። እኛው ብያለሁ። ኧረ አላለችም። ከምር አላለችም። አንቺ ታወራለች። ብያለሁ። አላለችም እንደዛ። አላለችም እንደዛ። እሷ ብር የምታጠፈው ብያለሁኝ እኔ። ምን ልትመታት ነው ወይ? አይደለም ብሩን እሷ ነው የምታጠፈው። እሷ ናት የምታጠፈው። አንተ ራስህ አይደለህ ወስደህ የምታጠፈው። አንቺ አሁን እሷ ስመጣ 200,000 ብር እንኳን እያወጣ የምትወስደው አንተ አይደለህ? አሁን እሷ ስመጣ ትዘባርቅ ያልሽ እንደዚህ አንተ ነህ መጀመሪያ። እጅን እንዳታነሳ ትናንት አውራ አሳይሻለሁ። ምንም አታሳየኝ። አሳይሻለሁ። አንተ ነህ እንደውም ምን አባቱ ነው የሚጨማለቀው? ብሩን እንዳለ ያወጣው እሱ ነው እንደውም። ምንም ሌላ ድራማ እያየህልኝ ነው አይደለ? አንተ ነህ ሁሉንም ነገር ያደረገው አንተ ነህ። መጀመሪያ እንዳትጠጋት እያልኩ አንተ ረፍ እኮ ነው የምልህ። ሰማኝ ረፍ። እንዳትነካት ታወራለሽ እንዴ እንደዚህ? እንዳትነካት እየነገርኩህ ነው። አንተ ነህ ጀመርክኝ። ኧረ እባክሽ ኧረ ይኸውልህ ትሰማኛለህ? እንዳትነካት ነው አንድ ላይ ነው የጨረሰው። እኔም ብቻ ጥፋተኛ አታርጉኛ። እሷም እኮ ታጠፋለች እኮ። ብር በጣም እኮ ነው የምሰጠው። አሁን የምትሰጣት አንተ ነህ እኮ። ስለ ነው የምሰጣት እና እኔ ብቻ ነው የማጠፋው እኮ። እንትን መቆጣት ያለብን ሳትወጣ እኔ ነኝ ወንዱ ምን አባሯ። ኧረ እባክህ ያኔ ገንዘቡን ስትጫወት ደግሞ እህትን እንኳን መቆጣጠር ሲያቅትህ ወንድ ነኝ ብለሃል። ዛሬ እኛን ስታይ ወንድነት የሚታይ
ምን አድርገህ ነው የምትይው? በቃ አጠፋሁ እኮ በቃ ብሩ ጠፍቷል። በቃ እና ታዲያ ለምን ብሩን እኮ አይደለም በቃ ሳትቼ አንተ በጣም በቃ እኔ ማታናገራት ነበር። በሽተኛ አደረጉ። በቃ ሰርቼ እከፍላታለሁ። ምንድናችሁ ወይ? ቆይ ምንድን ነው ፍላጎታችሁ? ጠይቅ በስራ ሰዓት ማትመልስላት እየመለስኩላት አይደለም። እኔ ከመምጣቴ በፊት እናንተ እሺ ብትላት ብትሰማት ኖሮ የምትጠይቀውን በስርዓት ብትመልስ ኖሮ እኔ መጣ ነበር። በቃ እሷን መልስልኝ መጣ ነበር ወይ? በቃ አሁን እንመልሳለን አለ እንዴ? ከየት ነው የምትመልሱልኝ? በቃ ሰርቼ እሰጥሻለሁ። በቃ አንተ እንደዚህ አትበለኝ እሰጥሻለሁ። በቃ ከየት አባ ነው የምታመጣው? ከየት አባ ነው የምታመጣው? ቢሆን እንዳንቺ ወጥቼ አንተ ስንት ዓመት ሰርተህ ነው ያንን ሁሉ መጀመሪያ ለራስህ በሆንክ በቃ እሰጥሻለሁ። መጀመሪያ ለራስህ በሆንክ ሳሚ፣ የኔ ውለታ ይሄ ነው? ምላሻችሁ ይሄ ነው ወይ? አሁን ስንት ብር አለ? በእኛ እድሜ ነበርሽ ጊዜ ማለት ነው። ምንድነው በእናንተ እድሜ ነበርሽ? እድሜ ማለት በቆሎ ተስናኝ ነበር እኮ በቆሎ አቅሻለሁ እኮ እኔ ሳሚ፣ እኔ ሌላ ሰው እየመሰለህ እኔ በስርዓት አናግራት አንተ። እኔ ስማኝ፣ እኔ እውነታውን ነው እየነገርኩህ። እባክሽን እንዴ ይመንሻ ምንድነው? ይመንሻ አንቺ ምንድነው? ተነሽ እንጂ ምንድነው እንዴ? ይመንሻ እቴ እንዴ ራሷን ስታለች እኮ ትንሽ እግሯን ያዝላት። ምንድነው እንደዚህ የምትሆኚው? እንዴ በቃ እሺ ይቅርታ። እሺ በቃ እንዴ ኧረ ውሃ አንጡላት። ውሃ ትንሽ አንቺ እዚህ ቁጭ ብለሽ ታያለሽ። ውሃ ወደዛ አምጪ እስቲ በእናትህ። እንዴ ምንድነው? እሺ ይመንሻ ምንድነው? እሺብኝ እስቲ እሺ ወደዛ ስጠጋ ትራስ ደገፍ በይ እስቲ። አያቸው አይደል? እህቴ ደህና ነሽ? መጀመሪያ ተረጋጋ። ያንተ ስራ ነው። አንተም ዝም በል ቁጭ በል። ኧረ አንድ ነገር እንዳትሆኝብኝ ነው። አይዞሽ አልፎ ቁጭ በል እኮ ነው። ያንተ ስራ ነው። ሲጀምር አንተ ነህ የሁሉ ነገር ያመጣው። አንቺ እንደዚህ ሆነሽ ትናገረኛለህ? እህቴ እንዳትለኝ ሳሚ እባክህ። በቃ ይቅርታ፣ እንደዚህ እንድትሆኝብኝ አልፈልግም። እውነት ቆይ መጀመሪያ ተረጋጋ። ሰውዬው አሁን አይደለም ይቅርታ ማሰብ ያለብን። አሁን ሲፈጠር አይደለም ቀድመን ማሰብ ላስብ እንደዛ እንዴ ነገር ማሰብ ተደፍኖ ነው። ገብተሽ ታርፊያለሽ? አይ ችግር የለውም። በቃ አንድ ሞትላችሁ ነበር፣ አንድ ቀን ሞትልሃለሁ። ይሄን አይደል የምትፈልጉት? በቁም ይገላችሁኛል። አሁን ደግሞ እሞትላችኋለሁ። በእናታችን ስልሽ እንደዛ ለምንድን ነው የምትዋሸው ሳሚ? ለምንድን ነው ውሸት ለምን አስፈለገ? ለምንድን ነው እኔን ውሸት የምታደርገኝ? የት ነው እኔ እናንተን ትቼ ስዝናና ስጨፍር ያየኸኝ? የት ነው? በቆሎ መሸጥ መዝናናት ነው? ልብስ ማጠብ መዝናናት ነው? የሰው ሀገር ስደት መዝናናት ነው ወይ? ንገሪኝ እስኪ ንገሪኝ። እኔ እኮ እረዳሻለሁ። ለእኛ ብዙ ነገር ሆነሻል። ከእናትም በላይ ነሽ። አሁን ነው ወይ መረዳት የሚታየው? ይቅርታ እኮ ለእኔ ትልቅ ነገር ነው። ብርሽን እውነት መልስልሻለሁ። አልፈልግም፣ አትመልስልኝ። በቃ አሁን ስንት ብር አለ? የጨፈርክበት እዛው ያለችውን 200,000 ብር ስጠኝ። ቶሎ በል አሁኑኑ የራስን ህይወት ፈልግ። አሁኑኑ አስገባለሁ። ይዛችሁ ሂዱልኝ። ሰምተኛል? አለቀ። እዚህ ቤት መጨፈር አሁን እያየሁ መሆን አውጣ፣ ያው ስልክ አውጣ።
አውጣ ነው የምልህ። የቀረውን ብር ይልክልኝ ቶሎ በል። ካስገባ በኋላ ነው የምናወራው። ስለዚህ ብር ይላክልኝ። ሰማኝ። ካስገባ አስገባ ያርግልኝ፣ ትራንስፈር ያርግልኝ። እዚህ ቁጭ ብሎ ሰውዬው አስገባ ነው እያልኩ ያለሁት። ይቻላል በአንዴ 200 ሺህ ብር ትራንስፈር ችግር የለውም። በቃ ስለዚህ ላክልኝ። ከዛ መንገዱን ይምረጥ፣ ይውጣልኝ ከቤቴ። ቶሎ በል ሁሉ ለአንተ ሰው ጨፍራቸው ጋር ውጡ፣ ሂዱ፣ አለቀ። ምክንያቱም እችን ቀን ማሰብ ነበር አባት። ሁሌም እኔ ተሻለ ሁሌም ማለት ነው። እኔ ደግሞ መኖር እፈልጋለሁ። በቃ ከዚህ በላይ ለራሴ መኖር እፈልጋለሁ። መኖር አለብኝ። ራሴ ማዳመጥ አለብኝ። ብሩን ሰርተን መጀመሪያ ተጠቀማችሁማ። ብዙ ለፋሁኝ። እኛ ምንም ብናረግሽ እኮ ስጋሽ እኮ ነው አይደለ? ምንም እኮ ብናረግሽ እኮ ስጋሽ ነው። ሳሚ አታሳመመኝ። ምን ማለት ነው? ከቤት ውጡ ማለት የእናትና አባታቸው ቤት እኮ ነው። እና ለምንድን ነው ውጡ የምትለው? ብሩ ላኩላታ እንዴ? እና ለምንድን ነው ከቤት ጭራቅ ሴጣን ጋር እድሜዋን ስጋዋን ከበላ ሰው ጋር እናቴ አባትን ቤት ትካፈለኛለህ። መጀመሪያ ተስተካከሉት። መቼም አልወጣም ልንገርሽ። እንደዚህ ጨካኝ ከሆንሽ እኔም ከአንቺ በላይ ጨካኝ ነኝ። እና ከቤት ውጣ ትለኛለች እንዴ? ወዴት ነው የምወጣው? አፍን መክፈት አቁም። ለህግ ተላልፌ ልሰጥህ። ለህግ እኔ በቃ ከዛ ስትስተካከል ተመልሰህ ቤት ሰርቼ እከፍላለሁ ብላለህ አይደለ? ቀሪው ደግሞ እንዴ ትወጣለህ። መቼም አልወጣም። አሁን ልንገርሽ፣ መቼም አልወጣም። እሺ እናያለን ማን እንደሚያስወጣኝ። እኔ አስወጣለሁ። እሺ አስወጪኛል። እሺ ቆይ እየሰማሽ ነው? አንቺ አብረሽው ትወጫለሽ። ማን ይወጣም? ሁለታችን ማን ነው? አንቺ ትወጫለሽ እንደውም እንዴ። እሺ አሁን ቆይ ዝም በል። ሰርተን እንከፍላለን ብላችኋል። በቃ እንከፍላለን። ብር ራሱ በማጥፋታችሁ እኮ ሰርተን እንከፍላለን ብላችሁ ልንገርሽ፣ ብርሽን ከፍዬ እሰጥሻለሁ፣ ግን ከዚህ ቤት ውጣ ብትይ ማለት ነው አንቺን ነው ማሰጣሽ። ከዚህ ቤት አሁን ምን ይጎልብሃል? ታላቄን ብዬ አከበርኩሽ። እስከሆነ እንደው ጭራሽ እግት ያለሽ እኛ ላይ የስጋ ያለ ንግግር። ቆይ ዝም በል። ቆይ በምን ያህል ጊዜ ነው ከፍለው? እኔ ሳይገሉኝማ ከዚህ ቤት አይወጡም። ስጋዎችሽ እኮ ነው ሬሳዬን ነው ከዚህ ቦታችሁ የምታወጡት። ትሰሚኛለሽ? ባዳም ሁላ እኮ እንደዚህ እኮ አያደርግም እኮ። ዝም በል አንተ። ይሄንን አሁን ማሰብ ያለብህ እንዴ ዝም በል። ዘመድነትን ስጋነትን አሁን የምታስታውሰው ወይ? እንዴት ነው ታዲያ አንተ ስጋዎችን እንዴት ነው ለህግ አካል የምትሰጠው? ባዳ እኮ እንደዛ አያደርግም። ስትበላስ አይደል? ብሯን በይቅርታ ነው የሚያልፈው አይደል? ብሯን ስትበላስ በቃ ያጠፋ ሰው ደግሞ ያጠፋበትን መቀጣት ግድ ይላል። እሱን ወደድክም ጠላህም ይሆናል። እኔ መቼም ልንገርሽ ከዚህ ቤት አሉታም እንደዚህ የምታስቢ ከሆነ ከአንቺ በላይ አስባለሁ። አይደለም እሷ ሳትሆን እኔ ደግሞ እንደማስወጣ እነግርሃለሁ። ከቤት እንዴት ነው የምወጣው? እንዴት እንደምንወጣ አሳይሃለሁ። አሁን በምን ያህል ጊዜ ውስጥ እንደምከፍል ሁሉም ነገር እዚህ አልጋ በአልጋ መሰለኝ። ማንም አያስወጣኝም ከቤት። የእናትና አባቴ ቤት ነው እና ማንም አያስወጣኝም። ማንም አያስወጣኝም። ህግ ያስወጣሃል ሳሚ። አለቀ። ህግ ቢያስወጣኝ ነገ እመጣለሁ። አንቺ ደግሞ አስወጣሻለሁ። ይሄ ቤት መሸጥ ካለበት ይሸጣል እንጂ ማለት አንተ አብረኸኝ አትኖርም። ከዛ እንካፈላለን። ይሄ ቤት ደግሞ ራሴ ነኝ መልሼ መገዛው። አይሸጥም ቤት ልንገርሽ እኮ የእናቴ አባቴ ቅርስ ነው እኮ ቤቱ ግን አይሸጥም። ብገዛው እኔ ራሴ ነኝ የምገዛው። ከዛ ትካፈላችሁ። ይኸውልህ ጊዜውን እየጠየቅኩ ነው። ያልሆነ ነገር አታስብ። ከዚህ ቤት በጣም ያልሆነ ነገር እንዳስብ ነው እያደረግሽ። ምን ልታደርግ አትኖርም። ምን ልታመጣ? አትኖርም። እሱን ያውቃሉ ምን እንደማደርግ እኮ። ምን እንደምታየው ይኸው ፈቀድኩልህ። እስኪ አሳየው። ተቀየርክ ማለት ነው። ይኸው ዛሬ አወቅኩህ እኮ። እህቴ አትበለኝ። እኔ ያልሆነ ነገር አታስብ። እህቴ አትበለኝ። ብታስብ ምን አባጋ ይላል? ዝም በል እንዴ። ምን ልታመጣ? ምክንያቱም ከዚህ ቤት እሷ ሳትሆን እኔ ነኝ ያልኩህ። ይሄ ቤት በላይ ላይ ሽጦት ማለት ነው። እኔ ነኝ አይደለም፣ እኔ ነኝ እያልኩ ነው። እንዴት ነው የምታስወጣኝ? ለመጨረሻ ጊዜ የምጠይቅ ጥያቄ እንዴት ነው የምታስወጣኝ? እሱን እናያለን። ጥያቄ መልስና አሳያለሁ። እንዴ የህግ አካል ብትሆንም እኮ ከቤት ውጣ የሚል እኮ ማንም እኮ የለም እኮ። እንዴት ነው የምወጣው ከቤት? እሺ አሁን በስንት ጊዜ ትከፍላለህ ነው? ብርሽን እከፍልሽ ትሰምኛለሽ? ብርሽን እከፍልሻለሁ፣ ግን ደግሞ ይሄ ውጣ የምትይ ምናምን ነገር ብታዩ ነው የሚሻልሽ። ለአንቺ እከፍልሻለሁ፣ እንከፍላታለን። በቃ እሱ
እሱን እኮ አይደለም ወደሽ አይደለም ሳይሆን እንደዚህ የምታደርገው አንቺ ማንቁርትሽን እንዴ ማንቁርትሽን ተይዘሽ ነው ስራችሁ ነው ማንቁርትሽን ተይዘሽ ፈልጋለሁ ለራሴ ከዚህ በፊት የምኖረው ለእናንተ ነበር አሁን ለራሴ መኖር ፈልጋለሁ እንዴት ነው እንደዚህ የምታደርገው አንቺ አይደብርሽም ትንሽ አንተ ለምን አንተ እንደዛ ስታደርግ አልደበረህም ወይኔ ሳና በተደጋጋሚ እየጠየቁን ታስገባው ብሪን አልደበረህም ወይ አልደበረሽም ወይ ይዛ በቃ ጠፋ ምንድነው ብር አይደል የሰው ነፍስ ነው የጠፋው ጠፋል አልፈልግህም እንዴት ነው የምታስወጣኝ አንተ ጠብቅ ትንሽ ጠብቅ የጋ ካልና አከብራለሁ ግን ደግሞ ከቤት ውጣ ደግሞ ልትለኝ ደግሞ አትችልም የት ነው መክፈሉ እንዳለ ሆኖ ከቤት ውጣ የሚል ደብዳቤ ምናምን ይዘህልኝ መጣ እንዴት ነው ዝም ብለህ ከቤት ጎተህ የምታስወጣኝ አንጠልጥዬ እንዴት ነው የምታስወጣኝ እኮ አስወጣኝ እንዴ ይሄማ መቼም አይሆንም ንገር መቼም አይሆንም ይኸውልህ አንተ በስርዓት እጄላ እንዳላሰርፍ ብራሱ አልቃሃል እኮ ሱስ እንደዚህ መሰለህ እንደ አንተ ሱስ እንዳንተ አይነቱን ነክቼ ጦስ ውስጥ አልገባም ሰማኝ ሱስ ላይ መነመነው ስሜን አጠፋ እኔ አሁን ነገሩን ለማቅለል ነው በምን ያህል ጊዜ ትከፍላላችሁ ምናምን ብዬ የምጠይቃቸው በቃ እኔ ከፍላታለሁ በቃ ግን የአራት ዓመት ከምናምን ብር አትንገረኝ አልፈልግም ስለምን እውነት አልፈልግም እውነታውንማ መጀመሪያ ደብቀኸኛል አውቃለሁ ወንድሜ አሁን አንተ የምናገር እንትን የለም እህትህ ምናገር እንደማያሽ ግን እህቴ እንዴት እንደዚህ እኔ ላይ ታደርጋለች አንተ እንዴት እኔ ላይ ያን በቃ ብር እኮ አሳዝንህም ወይ እኔ እንዲጠፋ ነው አንድ ነገር ብትሆንስ አንድ ነገር ብትሆንስ የነገህ ነው አይደለ አንተ ለምን እሺ በዛ ብር ራስን ለምን አለጎትክበትም ለምን ሱስ ገባክ በቃ እኔ ራስን ብትለውጥበት ለምን ያደረክልሃለሁ ወይ ነገር እኮ ለእኔ ትተርፈኛለህ ወንድሜ እኮ ነህ ምንድነው ግን ያደረከው ሱስ ገባ ብሬ ጨፍረ ጨረስክበት ከግብረ አበሮች ጋር በቃ እኔ ብሩን በቃ እኔ ፍቅረኛ ነበረች ምን አገባህ የማባ ፍቅረኛ አንቺ አታውቂያት ምን አይደለም ወላ ታሪክ ፍቅረኛ ሌላ ነገር ገዛህላት መኪና ገዛህላት የታል አስመልስልኝ የታል አባቴ ታመመ ምናምን ትለኛለች ብር ልክላታለሁ ስለምወዳት በቃ ብር ምናምን ልክላት ነበር እሷም ታውቃለች አንዴ ይያት አልመጣም ደረቅም እኔን እያገተተኝ ነው ማውቀው ነገር የለም በቃ ተወኝ እቺ ዲጃሪ ምንድን ነው የተቀያየርሽ እንደዚህ በእናትህ ነው ያገባኝ ብርሽን እንከፍልልሻለን በቃ እንከፍልልሻለን ከታ አባሻምተሽ ነው አንተ አፍሪሞ አንቺ ትንሽ ይቅርታ እንኳን አፍሽ ላይ ተሰደጅም ብሩን አምጪ ሂጂ ተሰደሽ እዩ ሁሉም ነገር አልጋ ባልጋ አይደለም እንደዚህ አፍሽን እንደምከፍቻለን ሂጂና ተሰደሽ የኔን ቦታ ሂጂና እዩ እስኪ የነበርኩበት አንተ ደግሞ ከዚህ በላይ ዳውስና አትስገባኝ እሺ ምንድነው በቃ ተወኝ መጣቸው በቃ አይናቸው ማየት አሁን እነሱ መቀየራሽ እንደንጂ ነው አሁን በጸባይ ከኔ ጋር እኩል መሆን አለብሽ እንጂ እንዴት ነው ዝም በለ እኔ አሁን እነሱ ጭንቅላቴ በሽተኛ ያደረገኝ ነው ከእናንተ ጋር ምንም አቃጥለው ጊዜ አዎ ይዘህልኝ ተነሱ ወዲህ ነው ማየት ራሱ አልፈልግም ምን ማለት ነው ማለት እንዴ እሱን ሄደን የምናወራበት እናወራ ነው ተነሱ ለምንድነው እኮ እኔ ነገርኩ እኔ እንደ አንተ አይነት ላይ እጄ ማንሳት አልፈልግም ሂድልኝ ውጡልኝ በቃ ውጡና ማየትም አልፈልግም ምን ማለት ነው ማለት እንዴ ቤት ነው እንዴ አንቺ ምንድን ነው የምታደርጊው እህቴ አትበል እህቴ ማለት ነበረብህ ምንድን ነው እንደዛ የምታደርጊው እንዴ ከቤት ነው እንዴ ውሰዱልኝ ምን ያቶልዛ ምንድን ነው ተውካለች እሺ ቁጭ በይ አንዴ ቁጭ በይ በቃ እሺ ማልቀስሽ ምን ማድረግ አልፈልግም ነበር ኧረ እባክሽን ምን ይሻላል እኔ በእውነት ብሞት ይሻለኝ ነበር እንደዚህ አልጠበቅኩም እንደዛ ይቺ ስለፋ ሰፈገኝ ነበር ዛሬ ይሄን ነገር ለማየት አልነበረም እሺ አሁን ገይልሽ አልቀሰሽ ራስሽ ላይ ሌላ በሽታ ታምጪ በቃ እነሱ የሚገባ አይደለም የፈለጉትም ይገባቸው ምን ነበር በቃ አቃለ ወንድሞችሽ ናቸው ስጋዎችሽ ነው ፈልግም ነበር የእውነት በቃ ውስጥ አልቻለም ግን መጨከስ ስለነበረብኝ ነው እሱ ትክክል እኮ ነሽ ነገ እኮ ባንቺ ብቻ አይደለም መማርም አለባችሁ በስርዓት መያዝ አለባችሁ ወንድምሽ በተለይ ጋር ወጡ ነው ሌላ ሰው ነው የሆነው ለምን እንዲህ እንደሆነ አላውቅም እኔ በእውነት ካልሆነ እኔ ጸበል ይዤ ወዲት እንደው ግራ ገባኝ እሺ አሁን አታልቅሽ በቃ ሌላውን ተይው ማልቀሱን አቁሚ
ግን አይጎዱም ማዛ ምን ህግ ቦታ ቀለል ያለ ነው እሱን እንግዲህ አናውቅም አይደለም እኮ ፍርድ ቤቱ የሚለውን እንሰማለን ፍርድ ቤት ነው እሱ ላይ የሚወስነው እንጂ እኛ ደግሞ እንዲቆጨኝ ምን እልሽ ነገርኩሽ እኛ እሱ ላይ መወሰን የምንችለው ነገር የለም እሷም ሴት ናት እንደምታውቅ ልጅም ናት በቃ ስራቸው አንድ እንኳን ይቅርታ አይጠይቁም በእውነት ነው ለነገ ህይወታቸው እንዴት ነው የሚቀጥሉት እንዴት ነው ከሰው ጋር ለዛ ነው መማር ያለባቸው ትንሽ መቆንጠጥ ስለ እንደዚህ ቀየራቸው እኔ ነኝ ቆይ ጥፋተኛ እንደዛ ተሰድጄ አፈርድሜ ግጬ ብር አምጥቼ ለነሱ መስጠቴ ነው ቆይ እኔ ነኝ ጥፋተኛ ነው አንቺ ምንም አላጠፋሽም የነሱ ድክመት ነው ስለዚህ አንቺ ነግረሽም እኔም ነግሬም መስተካከል ስላልቻለ ነው እስቲ ህጉ ትንሽ ኮንታክት ሲያደርጋችሁ ያዝና ያው ምንም ማቀው ነገር የለም ስለ ህግ ምናምን ምን ያህል ጊዜ እንደሚቆይ ምንም ማቀው ነገር የለም ግን እስቲ አንተ የተከታተልክ ነገሩ እንዴት እንዴት አይላችሁ እንደማይራሱ አራቀናል በቃ እንዴ ማሰበል አረ ያንን ነው አይልሽ አሁንም እኮ ለቀጣይ ህይወታቸው እንዲስተካከል ምንም እንትን የለም እሺ ሰማሽ ስለዚህ ያለውን ነገር እኔ የደወልኩ የተከታተልኩ አሳውቅሻለሁ አንቺ ራስሽን ትሪት አድርጊ እሺ መጀመሪያ ወደ ራስሽ ተመለሽ ገንዘቡን ገብቶልሻል ስለዚህ በሱ ራስሽን ትንሽ ተንከባከቢ ከዛ ቀሪውን ደግሞ እንደሚሆን አድርገን እናስተካክል ሰርቶ ማይክፈለኝ እንደው ተስተካክሎ በመጣና እስቲ ራሳቸው በቻሉልኝ እንደው ባህሪያቸው ራሱ በተስተካከለ እኔ ጥዬላቸው ወጥቼ እኔ ተከራይቼ መኖር እችላለሁ ግን እንደዚህ አይነት ሁኔታ እንዴት ከዚህ በላይ እኔ ሊወድቁ ይችላሉ ሱስ ውስጥ ገብተዋል በቃ ይከፋል ማለት አሁን እዛ ያለውን ነገር ለማስተካከል ስለሚኖርብኝ ነው እሺ አንቺ መጀመሪያ ራስሽን አድርጊ በጣም እግዚአብሔር ያክብርልኝ ማለት ነው የምለው ያው ሁካታ ጫጫታ ነበረ እና እናንተ ይሄንን ሁሉ ታርግሳችሁ እዚህ በመቀመጣችሁ በመቆየታችሁ በጣም ነው ማመሰግነው ከና ካሜራ ማለት ጨምርና እግዚአብሔር ያክብርልኝ በጣም ምንም ችግር የለም አንቺ ራስሽን አረጋጊ ያው ለሁሉም እንደምትደርሱ አውቃለሁኝ እስቲ እግዚአብሔር ደግሞ መጨረሻው መፍትሄ ያሳምረው በጣም ነው ማመሰግነው